አለው ብሯንቻ ሙሽራው ለማረጉ እግዚአብሔር ጋብቻቸውን የሳራ ጋብቻ ያርግልን። አሜን። ጋብቻ ያርግልን። አሜን። እድሜያቸውን የማቱሳላ እድሜ ይስጥልን። አሜን። ይውለዱ፣ አሜን። ይክበሩ። አሜን። አባት እናታቸውን የሚጦሩ የሚንከባከቡ ያድርጋቸው። አሜን። የሀገር ተረካቢ ያድርጋቸው። አሜን። የኛማ ሙሽራ የኛማ ሙሽራ አይ ቤቲ እየመጡ ነው። እንዘጋጅ። ሰላም ውድ ቤተሰቦቻችን፣ ዛሬ እንግዲህ የደስታችን ቀን ነው። ተሰብስበን የተጋባ ያረክ ነኝ የቤቲ ሚዜ ጓደኛ አብሮ አደግ ተሰብስበን እንግዲህ የኔ ውድህን የሰጥፋም ቤት ምን ላርግሽ ዛሬ ፍቅር አምሮባታል። በጣም ነው ያማረባት ዛሬ የእሷ ትልቅ ቀን ነው። ምን ተሰማሽ እንዴት ዛሬ? በጣም ደስ ብሎኛል። በተለይ ደግሞ ከማንምና ከምንም በላይ እናቴ በጣም ደስ ስላላት እኔም በጣም ደስ ብሎኛል። ወንድምሽም አለ እሱም ደስ ብሎታል ዛሬ። እኔም ተወት ችላ ብላኛለች። አይ ደስ ይላል በጣም ዛሬ። ቤቲ እንግዲህ ትልቅ ቀን ነው ዛሬ። ምንድነው ዛሬው ትልቁ ቀን? መነገር አለበት እንግዲህ ሽማግሌዎቹ እየመጡ ነው። ማሚዬ በተለይ ደግሞ በጣም ደስ ያላት። እንደ ዛሬ ቀን ተደስቼ ማለቅ በህይወቴ እጅግ በጣም ትልቅ የደስታዬ ቀን ነው። እግዚአብሔር ይመስገን። እና ዛሬ ደስ የሚል ቀን ነው። እየመጡ ሁሉም እንግዲህ ተሰብስበው እየመጡ ወደኛ ቤታችን እየመጡ ነው። እኔም እንግዲህ ያው ጓደኛ የቤቲ ጓደኛ እንደዚህ ሽክ ብዬ መጥቻለሁ። እንግዲህ ያው ቤቲዬን ብቻዋንማ አልሸኛትም ብዬ ከኋላዋ ለማጃ እናም ደግሞ ትንሽም ስጦታ ነገር ነው አዘጋጅቼልሻለሁ። እናም ሰርፕራይዙ ገና ይመጣል። እስከሚመጣ ድረስ ደግሞ እኛ ዛሬ እንግዲህ ሽማግሌዎቹም ደግሞ የሚመጡበት የመጨረሻው እንግዲህ ውሳኔ ሊሰጥ ነው አይደለ? ውሳኔ ሊሰጥ ነው። ቀን ይቆረጣል ዛሬ። አይ ቲንክ ብዙ ነገር ይደረጋል። ከዚህም በፊት ተመላልሰው ነበረ በብዙ ነገር ሽማግሌዎቹ እንግዲህ እየመጡ ሻይ እኛም እንደዚህ አምሮብን ምግብ እዚህ ጋር እንደዚህ አዘጋጅተን አሳያችሁ። ካሜራማን ነው እንደዚህ አዘጋጅተን ማሚዬ ሙያዋ ጇ የሚጣፍጥ ሙያ ነው ያላት። የከሪንግ ማዘር ነች እና አዘጋጅተን እየተጠበቀ ማሚዬ ግን በጣም የምትወጃት ልጅ ናት። ቤት ያለች አውቃለሁ። ለእሷ ብዙ መስዋዕት ከፍለሻል። በአባቷም በቃ ብቻ በብዙ ነገር በብዙ ጥል ነበር። ይሄው መሰናክል ነው ዛሬ እዚህ ጋር የቆመችው ይችላል። እና ምን ተሰማሽ እናቴ? እኔ እጅግ በጣም ትልቅ ደስታ ነው የተሰማኝ። እናት ልጇ ሽምግልና ልካ ሽምግልና ተቀብላ የመጀመሪያውን ተቀበላ፣ ሁለተኛውን ተቀብላ፣ በሶስተኛ የመጨረሻ ውሳኔ ለማሳወቅ ዛሬ ሽማግሌዎች እየመጡ ነው። አቤት እንዴት ደስ እንዳለኝ! እንደ ዛሬ ደስ ያለኝ ቀን የለም። በስመ አብ! እንደ ዛሬ ደስታዬን የምገልጽበት ቋንቋ ያጣሁበት ቀን የለም። ቤትዬ ጎበዝ ልጅ፣ ቆንጆ ልጅ፣ ትሁት ልጅ በቃ ምን ብዬ ፈቃዴን እሺ ብላ እሺ በቃ ሽማግሌ ተቀበይ ብላ ሽማግሌ እንድቀበል ስለፈቀደችልኝ እጅግ በጣም ተደስቻለሁ። እግዚአብሔር ይመስገን። ሙሽራዋ ዝም አለች ዛሬ የደስታዋ ቀን። ያው በጣም ደስ ስላለኝ ነው ዝም ያልኩት እና ያው ሽማግሌዎቹ ከአንድም 3-4 ጊዜ ተመላልሰዋል እና ዛሬ ደግሞ መልስ የሚሰጥበት ቀን ነው። መቀበላችንን የምንናገርበት ቀን ግን ማን እዚህ ጋር ቢቀመጥስ? ሽማግሌዎቹ ሲመጡ ባህላችን ሽማግሌ የሚላክላት ልጅ የት መሰልሽ የምትሆነው? እንደውም ቤት አትሆንም። በእኔ ዘመን ቤት አትሆንም። ሄዳ ከጓደኞቿ ጋር ወጣ ብላ ተዝናንታ ማታ ትመጣለች። ልክ ሽማግሌዎቹ እንደመጣች ከጓደኞቿ ጋር ትመጣለች። ከዛ በኋላ ሲጨፈር ወንድሟሽ ኮኮ አድርጓት ወደ ላይ ያነሳታል። አቤት ያለው ትስለኛለች።
እንደዚህ ኮኮ ሸከማትና ይጨፈራል፣ ደስታ ይገለጻል። በቃ የሰው ልጅ በህይወት ሲኖር ልጁን ሲድር ነው ትልቁ ደስታው። የመጀመሪያ ልጅ ሲወልድ፣ ሁለተኛ ልጁን አስተምሮ አስመርቆ የምርቃቱ ዕለት። እኔ ልጄ ወንድምሽ ታውቂያለሽ ካባውን አውልቆ እኮ ነው ያንቺ ውጤት ነው ብሎ ካባውን ያለበሰኝ። አቤት ያለቀስኩት ለቅሶ እና አሁንም ደግሞ አንቺ ደግሞ ሽማግሌዎቹ መጥተው ሽማግሌዎቹን ተቀብለን ተስማምተን ሲሄዱ ምንድነው የምናደርገው? ጓደኞችሽ ይመጣሉ፣ ቤተሰብ ጎረቤት ይጠራል፣ ጭፈራው እሽኮኮ ተደርገሽ ይጨፈራል። ያ ነው ደስ የሚለው፣ ያ ነው የህይወት ትርጉሙ። ታለቅሽ ነው እንዴ? እንዳታለቅሽ። የህይወት ትርጉሙ የሰው ልጅ በምድር ላይ ሲኖር እንዳልኩሽ ይወለዳል፣ ያስተምራል፣ ያስመርቃል፣ ይድራል። ከዛ በኋላ የህይወት ትርጉም የህይወት ጣሙ ይሄ ነው። አንቺም ከባለቤትሽ ጋር ወልደሽ በቃ እንደኔ አስተምረሽ ሊያደርስሽ ለወግ ለማድረግ እንድታበቂ ጸሎቴ ነው ምኞቴ ነው እና እንደዛ ነው። በጣም ደስ ብሎኛል ዛሬ። በቃ ቃላት ሁሉ የለኝም። ግን ማሚዬ በጣም ደስ የሚል ቀን ነው። ማሚዬ ወርቅ የሆነች ልጅ ነው ያለሽ። በነገራችን ላይ ምን መሰለሽ ቤቲን አውቃታለሁ፣ ጓደኛዋም ነኝ፣ የቀድሞ ጓደኛዋ። በጣም ብዙ ጊዜ ጥሩም መጥፎ ነገር ጥሩንም መልካሙንም ጊዜ አሳልፈናል እና እናንተ ታሪክ እና ቤትሻ ለቤተሰብ ሟች ነች። ቤተሰብ ያላት ሁሉ የምትሰማ ናት። ለቤተሰብ ሁሉ በቃ የሚገባውን ክብር የምትሰጥ ልጅ ናት። ሲቀጥልም ደግሞ ለአባቷ ክብር፣ ለእናቷ ያላት ክብር፣ ለወንድሟ ያላት ክብር፣ ለጓደኞቿ ያላት ክብር ደስ የሚል ነው እና እኔ እግዚአብሔርን እችን የመሰለች ጓደኛ ስላለች ራሱ በመጀመሪያ ኮርቻለሁ። እናቷን ላመሰግን ፈልጋለሁ። ሲቀጥልም ደግሞ ዛሬ ለአንቺ ልዩ ቀን ነች። እንደውም ማልቀስ የነበረብኝ እኔ ነበርኩ። ምክንያቱም ተለየችኛ በቃ አላገኛትም እና እንደ ሮሳ ማልቀስ የነበረብኝ እኔ። አዎ ማሚ ማታውቂው ነገር ታውቂያለሽ። ብዙ ጊዜ እኛ ስንገናኝ ጓደኛሞች እርስ በርስ ስንገናኝ ሁሉም ሰው ስለ ቤተሰቡ ሲያወራ ስለ እናቷ አውርታ አትጨርስም፣ አጠግብም። ስለ አባቷ አውርታ አትጨርስም። እና ከእሷ የተማርኩት ነገር አንድ ምንድነው ስለ ቤተሰቦቿ ትልቅ ፍቅር አላት። ቤተሰቦቿ በጣም ታከብራለች። እውነቱን ስነግርሽ አንቺ ነገርሻትን ነገር መታ ትነግረኛለች። እናቴ እኮ እንዲህ ብላኛለች እና እናቴ ተከፍታብኛለች የምትል ልጅ ነች። እና እውነቱን ለምና ወርቅ ልጅ ነው ያለች፣ በጣም ወርቅ ልጅ፣ ሁሉም ሰው የሚወዳት፣ ሁሉም ሰው የሚያከብራት፣ በጣም አስተሳሰቧ ደስ የሚል፣ እንደ ሰውኛ የምታስብ፣ ሰው ሲያለቅስ፣ ሰው ሲጎዳ ተጎዳው ምትል፣ ሰው ሲቸገር ተቸገርኩ ምትል ልጅ ነች እና በጣም መልካም ልጅ ነው ያለችሽ። ዛሬ የደስታዋ ቀን ነው። ምንም ይሄ የሚያልቅስ ነገር ሳይሆን እንደውም ቀጣይነታችንን ማሰብ ነው። የጓደኝነታችን ማልቀስ የነበረብን ነው እኛ ቤተሰቦቿ ነው እንጂ እና ወንድሟ ራሱ ቅድም የነገረኝ ነበረ እኔ እንዴት ነው የምችለው ቤት ውስጥ እያለ ነበረ። ቤቲ እንግዲህ ያው ታውቃለህ፣ እኔ እንደ ታናሽም ኮርክሜ ስንት ነገር ገባ ብዙ ነገር ትሰማኛለች ነው ቤቲሻ እንዴ አይለቀስም። በዛሬ ቀን አይለቀስም እንዴ ውዴ፣ በዛሬ ቀን አይለቀስም። ሲዳሩ ማልቀስ ወግ ነው ያለኝ። ታይ እናንተ አይደላችሁም እንዴ? አይለቀስም። ምን ሆነሽ ነው? ዛሬ እኮ እኔ ምንም ነገር ትቼ በሽታዬን እረስቸዋለሁ። ድኛለሁ። በቃ ያንቺን ወግ ማድረግ ለማየት ብቻ ስለምጓጓ ድኛለሁ። የታመምኩት ሁሉ ጠፍቷል። እና ስለዚህ ያንቺን ደህንነት ያንቺን ደስታ እኔ አያሳጣኝ፣ አንቺን ካይና አያሳጣኝ። እናት በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ በጣም ነው የምወድሽ። አረ ማሚ ማልቀስ ነው ያስፈልግ። የኔ ልጆች አስከፍታችሁኝ አታውቁም እንዴ? እንኳን ልጆቼ ጓደኞቻችሁ ራሱ አስከፍተኝ ማያውቁም። በፍቅር ነው እንደናንተ ነው ጓደኞቻችሁን ራሱ የምወደው ማየው። ስለዚህ ማልቀስ አያስፈልግም። እንግዶቹ እየመጡ ነው ተብሎ ተደውሎልን ማልቀስ አያስፈልግም። እኛ ደስታን በደስታ መቀበል ነው። በርግጥ ደስታ ያስለቅሳል ግን አይለቀስም። ይለማሽ አይንሽ ላይማ አንዳንድ ሲዳሩ ማልቀስ ወግ ነው። ግን አንተ ምን ተሰማ? ቅድም በጣም ሲጨነቅ ነበር እኮ
ወንድ ልጅ እኮ ምን ይደረግ በቃ ስራው ላይ ትኩረት የምታደርገው ያው ታውቃለህ ቤቲ ከዚህ በኋላ እኮ መቆጣት አልችልም እሷ አረ የሷን ጸባይማ ውድ ቤተሰቦቻችን ራሱ እኮ ያውቃሉ የኛ ውድ ቤተሰቦች የቤቲን ጸባይ መልካም እንደሆነ ሰው የሚላት እንደምትሰማ ቤተሰቦቿ ደግሞ የሚሏት በጣም እንደምትሰማና ምክርም ስለምትቀበል ያው የቤቲን ጸባይ ሁሉ ሰው ያለንን አስተዳደግ ታውቃለች እሷ በጣም በቃ በጣም ነው የምልህ ከልጅነት ጀምሮ ትሰማለች ሰው እየተቆጣው እየኮረኮምኩ ያሳደግኳት ያው ልጄ ይበላት ለኔ ታናሽት በላት በቃ ቤቲ በጣም ኦሊ እንዳወራው እንደውም እኔ ከኦሊ በላይ ማውራት አልችልም ኦሊ እንዳወራው በጣም ትልቅ ልጅ ነች ቤቲ በጣም ትልቅ ባህሪዋ ደስ የሚል ታዛዥ በጣም ለቤተሰቧ ማች በጣም በቃ ደስ የምትል ልጅ ነች ቤቲ ዛሬ እንግዲህ ይኸው አረ እኔ ታልቅስ ያስፈልግ ማሚ አሁን የምናደርገውን ነገር እንዘጋጃቸው አሁን እየመጡ ስለሆነ ሰዓትም እየደም ስለሆነ አሁን የምናደርገው እንግዶች እንግዲህ እየመጡ ነው ቤታችን ዛሬ እንግዲህ ያው ቤቲ ራሱ አትሽን ሲሸኙ ማልቀስ እና ሲዳሩ ማልቀስ እንዳታለቅሽ ስለዚህ አሁን ማሚዬ እነሱም እየመጡ ስለሆነ እንጠብቃቸው እስከደም ደግሞ ቤቲ ወደ ውስጥ ወይም እንልካታለን ጓደኞቿ ጋር ትስማ እስቲ ትጓጓ አንዳንዴ አጮልቃ ምናምን እያየች እነሱም ቢቢሉስ አይታለ ለኛ ልጅ አመላልሳ ነው የምታገባው ስንቴ ሽማግሌ እንደውም እምቢ ማለት የነበረብን ራሱ እኛ ነን እኮ እንደ ቤተሰብ ኮራ ብለን የሴት ወገን ነው እንደውም ኮራ ማለት አይደለም አይ ገና 15 ቀን እንደነገሩን ከሆነ ደግሞ ሽማግሌ ላከላትን ልጅ ብረት መዝጊያ የሚባል የህይወቷን ሶሶ የሆነ በረን የሚንከባከባት አስቀጥልም ደግሞ እንደ አሁን እናቷ ጋር ምችት ድልት ብላ ያደገችው አይደለ እዛም ስትሄድ ምንም ነገር ሳይጎልባት በስነ ስርዓት ባለው መልኩ ተዋደው ተፋቅረው ተከባብረው ይሄ ሀበሻ በቃ ኢትዮጵያዊነት የሚሸት ነገር ኢትዮጵያዊነት የሚሸት ባህል ኖሯቸው የሚጋቡትን ህይወታቸውም እንደዛ የሚሆነውና የመጡም ስለሆነ አሁን በመዘጋጃጅ አሪፍ ነው እኔ ብረት መዝጊያ የሆነ ባል እንደምታመጣልኝ ተስፋ አደርግባት ነበር ተስፋዬም ደግሞ አየዋለሁ ስለዚህ ቤትዬ ሞድሽ ልጄ ነሽ እግዚአብሔር ጥሩ ነገር ጥሩን ትዳር ይስጥሽ እንደሚሰጥሽም አምናለሁ ስለዚህ እንዳታለቅሺ ምንም የሚያስለቅስ ነገር ማሚ እንደውም ምርቃት ይጀመር ለመረቅ ምርቃት ይጀመር እስቲ እንመራረቅ አይ ሽማግሌዎች በኋላ የኛ ምርቃት ይላል ትልልቅ ሰዎች ጎረቤት አለ ጎረቤት ይጠራል እነሱን ስለሚመሩ እኛ ቅድሚያ የራሳችን ምርቃት ይሻላል ያላገባነው ምን አግባራ ኬርን በጉራጌ ኬር ይባላል እሺ ቤትዬ የሚያምር ትዳር ጥሩ ትዳር ፀሐይ ሆነ ጨረቃ የሆነ ትዳር ይስጥሽ አሜን ነው የሚባለው ተባረኪልኝ ኬር በኋላ ነው አሜን ተብሎ ኬር በኋላ እንደምትወጂ ቤተሰብሽን እንደምታከብሪ ክበሪ የከበረ ትዳር ይስጥሽ የሚወድሽን የሚያፈቅርሽን ባል ይስጥሽ ልጅ ወልዳችሁ ለመሳም ያብቃችሁ ትልቅ ቦታ ድረሺ ትልቅ ነገር ይስጥሽ ያሰብሽ ሁሉ ይሳካ እግዚአብሔር ምርቃቱን ከሰማይ ወርዶ ከምድር ከሰማይ ወርዶ ወደ ምድር ከሰማይ ወደ ምድር ይውጣ ምርቃት ይሁን እንደ ሳር ለምልሚ እንደ ቀጤማ ለምልሚ ተባረኪ እግዚአብሔር መንገድሽን ሁሉ የቀና ያድርገው የሳካ ያድርገው ትልቅ ነገር ይስጥሽ ውለጂ ክበጂ ውለዱ ክበዱ እናንተም ወልዬ ጥሩ ትዳር ትልቅ ቦታ ለመድረስ ያብቃት አንተም ውለድ አንተም ክበድ ትልቅ ነገር ይስጥ ያውዬም አንተ ጥሩ ልጆች ናቸው ከነ ጓደኞቻችሁ ሁላችሁም ጥሩ ልጆች ናቸው ተባረኩ ጥሩ ትዳር ይስጣችሁ ገንዘብ ይስጣችሁ በኪሳችሁ ገንዘብ ሙሉ ይሁን መንገዳችሁ የቀና ይሁን ጓደኛሽም ስሟን አላውቀውም ጓደኛሽም የተባረክሽኝ ትልቅ ትዳር ይስጥሽ ጥሩ ነገር ይስጥሽ የሚወድሽ ባል ይስጥሽ ጥሩ ልጅ ወልደሽ ለመሳም ያብቃሽ ተባረኩልኝ ከዚህ በላይ እግዚአብሔር ይሙላበት ይሁን
እንቀበላለን። አሁን ማሚዬ ለዚጌ አሜን ለሙሽሮቹ አሜን ለሀገራችን አሁን እንግዲህ ሁላችንም እንዘጋጃጅ። ስለዚህ አሁን እንግዶቹ ጭፈራው ይቀጥላል። እንጠብቃቸው፣ ሲመጡ እንገናኛለን። እንጠብቃቸው። አንቺ ጓዳ ግቡ። ወደ ጓዳ በኋላ ነው የምትወጪው። ወደ ጓዳ ግቡ። ሂዱ። መጡ ነው እንግዲህ ደርሰዋል። አዎ የመጡ ስለሆነ ጨነቀ እንደ አቡዬ ኧረ አይጨነቅ ወንድም አይደለ ወንድም። አንተስ ጓደኛ ጨነቀ እኔ መጨቅሰው ይኸው መጡ በል ይፈትላቸው። አዎ ሰላም አላችሁ? እንዴት ናችሁ? ግቡ ሰላም እንዴት ዋላችሁ? ደህና ዋላችሁ? እንዴት ናችሁ? ደህና ናችሁ? ቁጭ በሏ። በቀጠሯችን መሰረት እንግዲህ መተናል የምትሉ ሰምተን እንግዲህ ያው ቤተሰቡም ተነጋግሮ ቤተሰቡም ተመካክሮ ያው የመጨረሻ ውሳኔያችንን ለማሳወቅ እንግዲህ ለዛሬ ተቀጣጥረን ነበረ። ያው እናንተም በመምጣታችሁ ደስ ብሎናል። እግዚአብሔር ያክብራችሁ፣ ክበሩልን። በጣም ደስ ብሎናል። እንግዲህ ለወደፊት ያው ቤተሰብ የምንሆንነንና ያው መመራረቅ ነው ያለብን፣ መመሰጋገን ነው ያለብን። እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ እና እንግዲህ ተቀብለናል። አረፍ በሉልን። ለክብር መገለጫ እሺ እግዚአብሔር ያክብርልን፣ ክበሩልን። በጣም ደስ ብሎናል። በኋላ መርቀን እዚህ ጋር ይሆንና አረፍ በሉልን። ኑ አረፍ በሉ ነው ወይ? እሺ እለፉ። እናንተ አረፍ በሉ። ችግር የለም። በቃ ተሳክቷል እኮ ልጅቷ እንግዲህ ያው ባህልም ስለሆነ ተደብቃ ነው ያለችው። እንዳታዩት እንግዲህ ደህና ነን ተመስገን። ደህና ነን ተመስገን። እናንተ ደህና ናችሁ? ሰላም ናችሁ? ዛሬ እንግዲህ ያው ልጁን እንግዲህ ከሰርግ በፊት እናየዋለን ብለን ነበር። ባህላችን አይደለም። የሰርጉ ቀን ነው ማየት የምንችለው። የሰርጉ ቀን ነው እንግዲህ። እኔም ባይሆን በጣም ጓጉቼ ነበር። ፎቶውን ራሱ አሳዩኝ ስል ነበረ። ማንም ያሳየኝ ይላል። ማነው እሱ ጓደኛዬ ነው የወሰደብኝ እያልኩ ፎቶ ራሱ ፈልጌ ነበረ፣ ጠይቄም ነበረ። ምንም መልስ አልተነገረኝም። ብቻ ደስ ነው። ደግሞ እንደ ሀበሻ እንትን አይደለም። ቀጠሮ ላይ ትንሽ እንትን እንላለን እኛና በሰዓታቸው ነው የመጡት የተገኙት። በጣም የትልቅ ሰው ትልቅ ቤት ነው። ትልቅ ቤተሰብ ነው። መከበር አለበት። ወጋችንም ባህላችንም አባቶቻችንም ያስተማሩን ይሄ ነው። መከባበር እውነት። በአንዳንድ ምክንያቶች ያው እንትን ስለሚል ሰዓት ምናምን እንደዚህ እንትን ስላለ ነው አሪፍ ነው። አብዛኛውን ጊዜ ደግሞ የኛ ሰው ምንድነው ሁሉንም ነገር ለነጮች እየሰጠን ነጮች እንደዚህ ሰዓት ያከብራሉ፣ ጊዜ ያከብራሉ እንላለን። የኛን ማሳልፈን እንጂ ሰዓት በመክበር ሰውን በማክበር ወግና ባህልን በማክበር አበሻን የሚያክል የለም። ሁሉም የኛ ነው። ስለዚህ በዛ መሰረት ደግሞ እኛም ሰዓታችንን አክብረን መተናል። እናንተም ደግሞ እኛን አክብራችሁ ልጃችሁን ፈቅዳችሁልናል። እግዚአብሔር ያክብር። አሜን። እንግዲህ እኔ የራሴ ልጅ ስለሆነ ሳይሆን ቤትዬ በጣም እድለኛ ነው ልጁ። በእርግጥ እኛ በባህላችን ቅድሚያ ልጁ አይገኝም፣ አይመጣም፣ አይተዋወቅም። ስለዚህ ጥሩ ባህል ነው። ጥሩ ባህላችንን ለልጆቻችን ማስተማር አለብን። ልጆቻችንም የኛን ፈለግ ይዘው ማደግ አለባቸው። ወንድሜ እንዳልከው የፈረንጁን ትተን የራሳችን ኢትዮጵያዊነታችንን ማንጸባረቅ አለብን። ከሰርግ በፊት ሙሽራው አይመጣም፣ የሙሽራዋ ቤተሰቦች ጋር ግንኙነት አያደርግም እና ትክክል አባባል ነው ያልከው ወንድሜ። ጥሩ ልጅ ነው ብላችሁናል። እንተማመናለን ጥሩ ልጅም እንደሚሆን
እኛም ልጃችን ጥሩ ናት፣ ብረት መዝጊያ የሚሆን አማች ታመጣልናለች ብለን ተስፋ እናደርጋለን። እሷም ደግሞ ንግስት ልዕልት እመቤት የሆነች ልጅ ናት። ከነ ባህሪዋ ከነ መልኳ ከነ ቁመቷ ከነ ቁመናዋ ንግስት የሆነች ልጅ ናት የምንሰጣችሁ። እንግዲህ ከናንተም ጋር ቤተሰብ መሆናችን በጣም አስደስቶናል። ለወደፊት በጣም ደስ ብሎናል። እንግዲህ መጨረሻውን እግዚአብሔር ያሳምርልን ብለን ነው ምናምነው። ያሳምረዋል ብለንም ተስፋ እናደርጋለን። ትልቁ ነገር እሱ ፈጣሪ ሲፈቅድ ነው። አንዱን ከዛ ወንድ ማዶ አንዱን ከዚህ ወንድ ማዶ አገናኝቶ እህል ውሃ አድርጎ አንድ ላይ ቤት እንዲመሰርቱ ልጆች እንዲወልዱ እንዲከብሩ ዘር እንዲተኩ ያደርጋል። በዚሁ መሰረት ደግሞ ለነዚህ ልጆች እግዚአብሔር ፈቅዶ ለነዚህም ቤተሰብ እግዚአብሔር ፈቅዶ እዚህ ያለውን ቤተሰብ እዚህ ያለውን ቤተሰብ አገናኝቷል። ፍጻሜውን ያሳምርልን። አሜን። ሁላችንም መጸለይ ነውና እግዚአብሔር ፍጻሜውን ያሳምርልን እሱ እንዳሉ እና ዋናው ነገር ምንድነው? ይሄ ነገር መቼ ይሁን እንዴት እናድርግ የምለውን ነገር ትንሽ ያው እንግዲህ እኛም ቤተሰብም እናንተም ቤተሰብ እኛም ተወያይተን ያው ለሚሆነው ቀን መነጋገር አለብን። ሁለቱም ቤተሰብ እናንተም እኛም ያው ተነጋግረን የሚሆን ቀን ወስነን የልጆቻችንን ዓለም ማየት ነው። ዓለማቸውን ያሳየን። ቃላችንን እንግዲህ ሰጥተናል። ቃል ደግሞ የእምነት አደራ ነው። ለዛ ሁለቱም ቤተሰቦች ተወያይተው አንድ ላይ ቀኑን የምንወስን ይሆናል። በቅርቡ እንግዲህ ቅድም እንደተነጋገር ነው ያለው። እኛም ወደዚህ ስንመጣ ይህን ቤተሰብ ከኛ ቤተሰብ ጋር ለማገናኘት እድለኞች ነን። እኛ በራሳችን እዚህ በመምጣታችን የታደልን ሰዎች ነን ብለን ነው የምናስበው እና ከእንግዲህ ወዲህ የሚቀረን ነገር ያለው ያው እንደተባባል ነው ያለው ቀን የመቁጠር ሁኔታዎች ነገሮች ስለሆኑ ያለው እንደው በተቻለ መጠን አቅም በፈቀደ መጠን ካለው ሁኔታ አንጻር በመነሳት በዚህ ወር ውስጥ ቢሆንልን በጣም ደስተኞች ነን። ምክንያቱም እኛም ለቤተሰቦች ለልጁ ቤተሰቦች ሁሉ ተነግሯቸዋል። ተዘጋጅተው እንትን ያደረጉት ነገር ስለሆነ ያለው እንደው ጊዜው ሳይረዝምብን እና የልጆቹን ሁኔታዎችን አይተን እንደው በዚህ ወር እንደው ቢዘገይ በዚህ ወር መጨረሻ ላይ ቢሆን በጣም ደስተኞች ነን ያለ ነው እና በዚህ ብንነጋገር አይመስላችሁም? አይ ጥሩ ነው። ብቻ ዋናው ትልቁ ነገር ምንድነው? የልጅቱ ቤተሰቦች ናቸው ይሄን ነገር መወሰን ያለባቸውና ጊዜውም ስልጡን ነው። አሁን እንደ በፊቱ ጊዜ አይደለም። በፊት ፖስታ ነበር ጊዜ ሰልጥኗል የሚባለው። ዛሬ ደግሞ ዓለም አንድ መንደር ትሆናለች እንደተባለው ጊዜ ሰልጥኖ ሁሉም ነገር በእጃችን ነው ያለው። ስለዚህ የዚህ ቤተሰብም ተማክሮ ያን ቤተሰብ ተማክሮ ተደዋውለን ማሳወቅ እንችላለን። መነጋገር መወሰን ትክክል ነው። ነገር የለም። ብቻ ዋናው ትልቁ ነገር እግዚአብሔር ለዚህ ያደርሶናልና ፍጻሜውን ያሳምርልን። ዋናው መስማማት ነው። ከተስማማም በኋላ ያው እንዳላችሁት እናንተም የእናንተም ቤተሰብ ተመካክሮ የኛም ቤተሰብ ተመካክሮ እሽታውን ፈቃዱን ይሁንተኝነቱን ተቀበለናል። ይሁንተኝነቱን ከተቀበልን በኋላ ደግሞ ምንድነው ማድረግ ያለብን? እንዳልከው ዛሬ ዓለም አንድ መንደር ናት። ቴክኖሎጂ ሰልጥኗል። ያው እናንተም በልጃችሁ በኩል ትሰማላችሁ፣ እኛም በልጃችን በኩል መልእክት እንልካለን። እንደዛ ነው አይደለም? ያው ያለው ነገር እንደዛ ነው። ምንም የሚያሳስብ ነገር የለም። ደስተኛ ነን። ከእናንተ ቤተሰብ መቀላቀላችን እኛ እጅግ በጣም ደስተኛ ነን። ያው እንግዲህ ሁሉን ነገር ይፈጸማል ይሆናል ብለን ተስፋ እናደርጋለን። ደስ ይላል። እስቲ ወንድም ደግሞ እስቲ አንድ ነገር እስቲ በእናንተ ደግሞ ያው እኔ ቤቲ እንግዲህ ታውቃለህ፣ እኔና እሷ ያደግንበትን መንገድ ብዙ ነገር አውርቻለሁ። ስለ ቤቲ አውርቼም አልጠግብም። ያው ቤቲ በማግባቷ ሽምግልናው መጨረሻው ቀን ላይ በመሆናችን ደስ ብሎኛል። ሁሉም ነገር ደስ ይላል። ያለው ነገር በጣም አሪፍ ነው። እንግዲህ በቃ ወዬ አሁን እንግዶቹ ደክመዋል። ከሩቅ ቦታ ነው የመጡት። ቀን ሙሉ ውለዋል። አሁን ወደ ተዘጋጀው ማዕድ ተነስተን ማዕዱን እንቋደሳለን። በቃ ከዛ በፊት ግን ያው እኛም ለክብር የሆነውን ነገር አምጥተናል። እናንተ ማግባታችሁ ማዕድ አዘጋጅታችሁልናል። ብንመራረቅስ
እሺ እንመራረቅና እሺ ከርሶ ነው እንዴ እንግዲህ እግዚአብሔር ለዚህ ቀን ያደረሰን ክብር ምስጋና ለሱ ይሁንልን። አሜን። እነዚህን ሁለት ወጣቶች ልጆችንም ለትዳር እንዲበቁ እናንተም ስለፈቀዳችሁ እኛም ስለመጣን እግዚአብሔር ይመስገን፣ እናመሰግናችኋለን። እንግዲህ መጪውን ጊዜ እግዚአብሔር ሁሉ ነገር ያስተካክል፣ የተባረከ ይሁንልን። አሜን። አመሰግናለሁ። እሺ ወንድሜ ይቀጥል። እንግዲህ እግዚአብሔር ፈቅዶ ወዶ ይህን ባርኮ ስለሰጠን ስሙ የተመሰገነ ይሁን። አሜን። ወንድሞ እህታችን፣ ልጆቻችን እግዚአብሔር ጋብቻቸውን የሳራ ጋብቻ አድርግልን። አሜን። ጋብቻ አሜን። እድሜያቸውን የማቱሳላ እድሜ ይስጥልን። አሜን። ይውለዱ፣ አሜን። ይክበሩ። አሜን። አባት እናታቸውን የሚጦሩ የሚንከባከቡ ያድርጋቸው። አሜን። የሀገር ተረካቢ ያድርጋቸው። አሜን። ይህንንም ቤት የዓለም ቤት የደስታ ቤት ያድርግልን። አሜን። ለሰርጉ እንደመጣን ደግሞ ለክርስትና ለመምጣት ያበቃል። አሜን። ማሚ በቃ እናቆማቸው ወደ ገበታችን እንዴ? አዎ እሺ ሳን ከዚህ ጋር